بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم، وبعد. سفينة النجاة في فقه الشافعية በሻፍዕያ መዝሀብ ላይ የተዘጋጀው የሰፊነቱን ነጃ ኪታብ ለጀማሪዎች ማለት ነው። ሙአሊፉ ረሕመቱላሂ ዐለይሂ ምን ይላሉ? ፈስሉን ለይነው ተሕሩሙ አሰላቱ ሶላት ሐራም ትሆናለች። ሶላት መስገድ ሐራም ይሆናል። ምን አይነት ሶላት? አለቲ ያቺ ሶላት ለይሰ ለሃ የሌላት የሆነ ሰበቡን ምንም አይነት ምክንያት ሳይኖራት ሙተቀዲሙን ሶላቲቷን ከመስገዳችን በፊት ሶላቲቷን እንድንሰግዳት ያደረገን የተቀደመ የሆነ ምክንያት ሳይኖራት የምትሰገድ ሶላት ክልክል ነች፣ ሐራም ይሆናል። ወላ ሙቃሪኑን እንዲሁም ደግሞ ወይም የዚሁ ተቃራኒ የሆነው ሶላት የሚባለው ሙጥለቅ የሆነ ነፍል ሱና ሶላት መስገድ የተከለከለ ነው፣ ሐራም ነው። ምን ላይ? ፊ ኸምሰቲ አውቃቲን በአምስት የወቅት ጊዜያቶች ላይ መስገዱ የተከለከለ ይሆናል። ምን አይነት ሶላት? ሁለት አይነት ሶላት። አንደኛው ሶላቱን እንድንሰግደው ያደረገን ምክንያት የሌለው ያስደረገን የሆነ ምክንያት የሌለው ከሶላቱ በፊት ምክንያት ወይም ሰበብ የሌላት ሶላት መስገድ ሐራም ነው። ለምሳሌ ባለፈው ምክንያት ያላቸው ሶላቶች ብለን ጠቅሰናል። ምክንያት ያላቸው ሶላቶች ምንድን ናቸው? ለምሳሌ ተሕየቱል መስጂድ መስገድ። ተሕየቱል መስጂድ ወደ መስጂድ ሲገባ የሚሰገደው ሁለት ሱና ከመቀመጣችን በፊት። ለምን? ተሕየቱል መስጂድ ማለት ተዕዚሙ ረቡል መስጂድ የመስጂዱን ጌታ ለማላቅ የሚደረግ አንዳችሁ ወደ መስጂድ ሲገባ ሁለት ረክዓተይን ሳይሰግድ እንዳይቀመጥ ስላሉ አላህ መልክተኛ። ይህ አሁን ምክንያት አለው። ምክንያቱ ምንድን ነው? ወደ መስጂዱ ስለገባ መስገድ አለበት። ሁለተኛው ደግሞ ምክንያታዊ ሶላት የሚባለው ደግሞ ረክዓተይ ውዱእ የውዱእ ሁለት ረክዓ መስገድ። ልክ ውዱእ ካደረግን በኋላ ሁለት ረክዓ እንሰግዳለን። የሰገድንበት ምክንያት ውዱእ ስላደረግን ነው፣ ሱና የሆነ ማለት ነው። እንዲሁም ደግሞ ረክዓተይ ጧፍ ሁለት ረክዓ ከጧፍ ካደረግን በኋላ የምንሰግደው መቃም ኢብራሂም ላይ ሄደን የምንሰግደው ማለት ነው። ለምን የጧፍ ሶላት ረክዓተይን ሁለት ተሰገደ? ምክንያቱም ሰበቡ ጧፍ ነውና። የቀድዋ ሶላት ለምሳሌ ቀድዋ ያለብን ሶላት ምንድን ነው ምክንያቱ? ሶላት ስላመለጠን። የነዝር ሶላት ስለተሳልን፣ እነዚህ የመሳሰሉት ምክንያት አላቸው። ነገር ግን እዚህ ርዕስ ላይ እየተናገረው ያለ ሰበብ የሌላቸው ምክንያት ሳይኖራቸው ዝም ብሎ የሚሰገዱ ሶላቶች አሉ። አሉ እንደ ኢስላም። ነገር ግን በአምስት ወቅት ቦታ ላይ በአምስት የወቅት ጊዜ ላይ የተከለከሉ ናቸው። አንደኛው ይሄና ሁለተኛው የሶላት አይነት ደግሞ ሙጥለቅ የሆኑ ነፍል የሱና ሶላቶች ምንላቸዋል? የዚህ ተቃራኒ የሆነው ለምሳሌ ሙቃሪን የሚለው ወላ ሙቃሪኑን ሙቃሪን የሌለው ወይም ደግሞ
የዚሁ ተቃራኒ የሆነ ስንል ሶላተል ኢስቲስቃ፣ ሶላተል ኩሱፍ እንዲሁም ደግሞ የፀሐይና የጨረቃ ግርዶሽ፣ ፀሐይ በመቀየር ምክንያት የሚሰገዱ እነዚህ ሙቃሪን በመባል ይታወቃሉ። ይህ ከሆነ ግን ሶላት ምንድን ነው የሚባለው? ያኔ ሶላት አይባልም። ሶላት መስገድ ክልክል ነው። በዚህ በመቼ በምን ወቅት ላይ? 5 ወቅት ላይ። አንደኛው ዒንደ ጡሉዕ ሸምሲ ፀሐይ በምትወጣበት ጊዜ ጠዋት ላይ ፀሐይ ወጥታ ሐታ ተርተፊዕ ፀሐይ ከፍ እስክትል ድረስ ቀድረ ሩሙሕን ቀድረ ሩሙሕ ማለት ቀድረ መጠን ሲሆን ሩሙሕን የአንድ ጦር ዛቢያ የሚያክል ወይም 7 ክንድ ይሉታል። ወይም ደግሞ በአይናችን እይታ ያህል ፀሐይ በምትወጣበት ጊዜ 2 ወይም 3 ሜትር ያህል ለማለት ማለት ነው። እዚያን ያክል እስክትደርስ ድረስ በመካከል ያለው የፀሐይ እየወጣች ባለችበት ጊዜ ላይ መስገድ ክልክል ነው። የመጀመሪያው ወቅት በዚህ ነው። በእነዚህ ወቅቶች ላይ ቅድም የጠቀስናቸውን ነገሮች መስገድ አይቻልም። ሁለተኛው ወዒንደል ኢስቲዋይ በኢስቲዋ ጊዜ ፀሐይ በአናታችን ትክክል በምትሆንበት ጊዜ ሶላት አይሰገድም። ማንኛውም አይነት ሶላት አይሰገድም። ብቻ ምንድነው የሚሰገደው? ፊ ገይሪ የውሚል ጁሙዓቲ የውመል ጁምዓ ቀን ብቻ ሲቀር የውመል ጁምዓ ቀን ብቻ ሲቀር ፀሐይ ባናታችን ላይ ስትሆን መስገድ አይቻልም። ሐታ ተዙለ ፀሐይቷ ትንሽ ወደ ምስራቅ ዞር እስክትል ድረስ። ወደ ምስራቅ ዞር ያለች እንደሆነ በቀጥታ ምን እናገኛለን ማለት ነው? በምዕራብ በኩል ጥላችን ይወጣል። በዛ ሰዓት ላይ እንሰግዳለን። ብቻ ዒንደል ኢስቲዋ የሚባለው ፀሐይ ባናታችን ስር ብቻ በምትሆንበት ጊዜ የውመል ጁምዓ ቀን ብቻ ሲቀር፣ በሌላው ጊዜ ግን አይቻልም። ሶላቱ መስገዱ ሐራም ነው። ይሄው ነው። ሌላኛው ሶስተኛው ዒንደል ኢስቲዋ በምንልበት ጊዜ ፊ ገይሪ የውመል ጁምዓቲ ከጁምዓ ወቅት ውጭ ባሉት አይቻልም። የጁምዓ ቀን ብቻ ሲቀር ስንል ሐዲስ ሁናክ ሐዲስ يقول النبي صلى الله عليه وسلم ماذا يقول؟ يعني الصحابي من ይላል نهى النبي صلى الله عليه وسلم أن تصلى الصلاة النبي صلى الله عليه وسلم كالكلوات صلاة እንድትሰገድ نصف النهار እኩለ ቀን ላይ ሶላት የሚባል እንዲሰገድ ከልክለዋል። ኢላ ሚን የውሚል ጁምዓቲ የውመል ጁምዓ ብቻ ሲቀር። የውመል ጁምዓ ሲሆን ግን ፀሐይ እኩለ ቀን ላይ ሶላት መስገድ ይቻላል። ያንን ያው እንግዲህ ኢስቲዋ ስለሆነ የጁምዓ ኹጥባ የሚነሳበት ስለሆነ እንግዲህ ኢስቲዋ በአመት 2 አይነት ነው። 2 አይነት እንደሆነ ተመልክተናል። ዘዋል የሚባለውም ደግሞ በአመት 2 አይነት ዘዋል ሊታይ እንደሚችልም ባለፈው አይተናል። እሺ ሶስተኛው ሶላት መስገድ የሚከለከልበት ወቅት ወዒንደል ኢስፊራሪ ፀሐይ አይ ኢስፊራር ሸምስ ፀሐይ ወደ ቢጫነት በምትቀየርበት ወቅት ላይ ወደ ቢጫነት ተቀይራ ሐታ ተግሩባ እስክትገባ ድረስ ወደ ቢጫነት ተቀይራ እስክትጠልቅ ድረስ ያለችው ወቅት ላይ ወጋገኑ ማለት ነው። በዛ ሰዓት ላይ መስገድ ማንኛውም አይነት ሶላት መስገድ አይቻልም። ማለት ምን አይነት ሶላት?
ሰበቡን ሙተቀድም ይህችን ሶላት እንድንሰግዳት ያደረገን ምክንያት የሌላትን ሶላት መስገድ አይቻልም። ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም ፊማ ረዋሁ ትርሚዚ أنه صلى بعد العصر 4 كعصر بهلا أراد يسكروا بيت ونيتا نبرة وقال اندهالو ሲጠየቁሁማ አለታኒ ባዕደ ዙህሪ እነዚህ የሁለቱ ከዙሁር በኋላ የነበሩት ሱናዎች ሳልሰግዳቸው ያወጣቸው ነው በማለት ቀጣ አውጥተው ይሄን በማሳየት የሰገዱበት ሁኔታ አለ። አሁን ይሄ ምንድነው? ሰበቡ ሙተቀድም አለው። ከሶላቱ በፊት ሶላቱ እንዲሰገድ ያደረገው በቂ ምክንያት አለው። እሱ ምንድነው? ሱናዎቹን ስላልሰገዱ እዛ ሰዓት ላይ ሊሰግዱ ይችላሉ። እሺ ይህ ነው عند الإسفرار ሶስተኛው وعند الإسفرار ፀሐይ ቢጫ በምትሆንበት ጊዜ ጀምሮ حتى تغرب ፀሐይ እስክትጠልቅ ድረስ ሶላት መስገድ ሰበብ የሌላት ሶላት ሆነ ነፍል ሙጥለቅ የሆነ ነፍል መስገድ አይቻልም ይላል። እንዲሁም ደግሞ ይሄ ሆኖ ወባዕደ ከዛም ይላል አራተኛው ወባዕደ ሶላት الصبح ከሱብሒ ሶላት በኋላ ደግሞ መስገድ አይቻልም حتى تطلع الشمس ፀሐይ እስክትወጣ ድረስ ተጥሉዓ ብለን ያለው ምንድነው? حتى ترتفع ፀሐይ ከፍ እስክትል ድረስ ሶላት መስገድ አይቻልም። ارتفاعው ምን ያህል መሆን አለበት? ቅድም ባየነው መሰረት ማለት ነው። ከፍታው በአናታችን እይታ ያህል 2 ወይም 3 ሜትር ወይም በአይናችን እይታ ያህል 2 ወይም 3 ሜትር ያክል ወይም ደግሞ የአንድ ጦር ዛቢያ ያክል ከፍ እስክትል ድረስ ከሱብሒ ሶላት በኋላ ምንም አይነት ሱና የሚባልም የለም ፀሐይ እስክትወጣ ድረስ። ፀሐይ በደንብ ከወጣች በኋላ ግን የተረሳ ሱና ካለ ይሰገዳል። የተረሳ ፈጅርም ካለ ደግሞ ያመለጠ ፈጅርም ካለ ይሰገዳል ማለት ነው። አለበለዚያ ግን ምንም አይነት ሶላት ምክንያት የሌለው ሶላት መስገድም አይቻልም። ምክንያት ያለውም ሶላት ቢሆንም መስገድም አይቻልም። ወኻሚስ ወአምስተኛው ምንድነው? ወባዕደ ሶላት العصر ከዐሱር ሶላት በኋላ ደግሞ ሶላት የተባለ ምክንያት የሌለው ሶላት መስገድ አይቻልም። حتى تغرب ፀሐይቷ እስክትጠልቅ ድረስ መስገድ አይቻልም። ፀሐይቷ እስክትጠልቅ ድረስ መስገድ አይቻልም። ይሄኛው ደግሞ ከየት የተወሰደ ሐዲስ ነው? ነብያችን ሰለላሁ ዐለይሂ ወሰለም فيما رواه البخاري ومسلم በዘገቡት ሐዲስ ላይ ምን ብለዋል? لا تصلوا بعد صلاة الصبح كصبح صلاة بوهلا من معين الصلاة لا تسجلوا حتى ترتفع الشمس ፀሐይቷ ከፍ እስክትል ድረስ ولا بعد صلاة العصر كعصر صلاة بوهلا بيهون دمو حتى تغيب الشمس ፀሐይቷ እስክትጠልቅ ድረስ ቢሆን ምንም አይነት ሶላት እንዳትሰግዱ በማለት የአላህ መልእክተኛ የተናገሩበት فيما رواه البخاري ومسلم ሐዲስ ላይ አለ ማለት ነው። ስለዚህ አምስቶች ቦታ ላይ እነዚህ በአጠቃላይ በእነዚህ 5 ወቅት ሶላት ላይ ሶላትን መስገድ ሐራም የሚባለው አንደኛው ነፍለ ሙጥለቅ የሆነ ሶላት ነው። ሁለተኛው ደግሞ ሰበቡ ሙተአኺር ከሆነ ብቻ ነው። ይህ እንግዲህ አካሄድ የሻፊያ መዝሐብ አካሄድ ነው። ሌላ ሐዲስ እንግዲህ ማየት ይቻላል ተውዲህ الأحكام ላይ በየትኛውም ወቅት ላይ የተጠላ መሆኑን ሶላትን መስገድ ክልክል መሆኑን ያሳያል የሚል ሐዲስ አለ ነው። راجح القول ግን ሆና እዚህ ላይ ምንድነው ሚዛን ደፊው ነገር የሻፊያዎች መዝሐብ ነው አካሄዱ። ምናልባት ይሄንን ደግሞ በዘኺረቱ العقبة ላይ ማየትም ይቻላል። شرح النصائي الشيخ محمد علي آدم ማለት ነው። እሺ ፋስሉን ይላሉ። ሌላኛው ርዕስ ፋስሉን ለይ ነው። ሰከታቱ ሶላቲ
አሁን ደግሞ ሊያወራ የሚፈልግ በሶላት ውስጥ ለጥቂት ያክል ለብሪዚንግ ያክል ለትንፋሽ ያክል ዝም ስለ ዝምታ ነው የሚናገረው። ዝም ስለሚባሉ ነገሮች በሶላት መካከል ሰከታቶች አሉ። በሶላት ውስጥ ያሉ ዝምታዎችን የሚናገረው ሲተቱን 6 ቦታ ላይ ዝምታዎች አሉ። ያው እንዳጠቃላይ በሶላት መካከል ዝምታ አለ ወይ ከተባለ አዎ አለ። እሱም 6 ቦታ ላይ ነው። አንደኛው በይነ ተክቢረቲል ኢሕራም በተክቢረተል ኢሕራምና ማለት አሁን እነዚህ ዝምታዎች ሙስተሐባ የሆነ ሱና የሆነ ነው። አንደኛው በይነ ተክቢረቲል ኢሕራም ተክቢረተል ኢሕራም አላሁ አክበር ብለን በገባንበት መካከልና ወዱዓኢል ኢፍቲታሂ የሶላት መክፈቻ ዱዓ በምናደርግባቸው መካከል ጥቂት ዝምታዎች አሉ። ልክ አላሁ አክበር ብለን ልክ እሱ ወደ ዱዓኡ ሳንገባ ፊት ትንሽ ዝምታ እንልና ቀጥታ ወደ ዱዓ እንገባለን ማለት ነው። ወደ ዱዓ እንገባለን። የሚደረጉት ዱዓዎች ደግሞ ብዙ አይነት ዱዓዎች ዋሪድ የሆኑ ዱዓዎች መጥተዋል። ከነዛ ውስጥ ወጀህቱ ወጅሂየ ሊለዚ ፈጠረ ሰማዋት ወልአርድ ሐኒፈን ሙስሊመን ወማ አነ ሚነል ሙሽሪኪን ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለሁ ወቢዛሊከ ኡሚርቱ ወአና ሚነል ሙስሊሚን የሚላለ። ወይም ሌላ ደግሞ ሱብሓነከ አላሁመ ቢሐምድክ ወተባረከ እስሙክ ወተዓላ ጀዱክ ወላ ኢላሃ ገይሩክ የሚልም መጠቀም ይቻላል። እንዲሁም ደግሞ ሌሎችም አሐዲሶችን መጠቀም ይቻላል። አላሁመ ባዒድ በይኒ ወበይነ ኸጣኢ ከማ በዐድተ በይነል መሽሪቅ ወልመግሪብ እያሉ ይሄን ማድረግ ይቻላል። ነጣጥሎ መጠቀም ይቻላል። ሰብስቦም ደግሞ ሁሉንም በአንዱ ላይ ደግሞ ማድረግም ይቻላል። ማኒዕ የለውም ማለት ነው። እሺ ይሄ ነው። ስለዚህ በእነዚህ ሁለቱ መካከል ዝምታ አለ ማለት ነው። ሁለተኛው ወበይነ ዱዓኢል ኢፍቲታሂ በዱዓኢል ኢፍቲታህ ልክ ሱብሓነከ አላሁመ ቢሐምድክ ወተባረከ እስሙክ ወተዓላ ይሄ በሚለው ዱዓ የመክፈቻ ዱዓ መካከልና ወተዓውዚ ልክ ወደ አዑዙ ቢላሂ ሚነ ሸይጣን ረጂም ወደሚለው ሳንገባ በፊት በመካከላቸው ትንሽዬ ዝምታ አለ። እንግዲህ አዑዙ ቢላሂ ከሲጋ አንጻር አዑዙ ቢላሂ ሚነ ሸይጣን ረጂም የሚለው በላጭ ነው ተብሏል። ሌላም ደግሞ አዑዙ ቢላሂ ሰሚዕል ዓሊም ሚነ ሸይጣን ረጂም የሚልም አለ። ብቻ ግን አዑዙ ቢላሂ ሚነ ሸይጣን ረጂም ማለት ይቻላል ነው። ስለዚህ ዱዓኡል ኢፍቲታህ ሱብሓነከ አላሁመ ቢሐምድከ ብለን ወደ አዑዙ ቢላሂ ከመግባታችን በፊት በመካከላቸው ትንሽ ለትንፋስ ያክል ዝም እንላለን ማለት ነው። ሰክታ ይገኛል እዚህ ጋር ላይ። እሺ ሶስተኛው ወበይነል ፋቲሐቲ ፋቲሐን በመቅራት መካከልና ወተዓውዚ አዑዙ ቢላሂ ሚነ ሸይጣን ረጂም ብለን በማለት መካከል ትንሽ የዝምታ አለች። ልክ ትንሽ የዝምታ ልክ አዑዙ ቢላሂ ሚነ ሸይጣን ረጂም ብለን ከዛ በኋላ ቢስሚላሂ ረሕማን ረሒም ብለን ወደ ፋቲሐ እንገባለን። ያው እንግዲህ ፋቲሐ ያው በስመላዋን እንግዲህ ቀጥታውን ፋቲሐ በስመላ ለምንድን ነው ያልጠቀሰው ከተባለ በስመላ የፋቲሐ አካል ናት ብሎ ስለሚያስቡ ነው። እንግዲህ በስመላ ቢስሚላህ የሚለው የፋቲሐ አካል ናት ብለው ያስባሉ ሌሎችም መዛሂቦች። ይሄው ነው። እሺ አራተኛው ወበይነ አኺሪል ፋቲሐቲ በፋቲሐ የመጨረሻዋ ላይና ማለትም የፋቲሐ የመጨረሻው ምንድነው ወለዳሊን የሚለውና እሱም በማለትና ወአሚን አሚን በማለት መካከል ደግሞ ትንሽዬ ጸጥ የሚል ነገር ወለዳሊን
الضالين إلنا آمين ይላል ማለት ነው። እነዚህ በሚልበት ጊዜ ማለት ነው ይሆናል ማለት ነው። ወለዳሊን በሚልበት ጊዜ ያው ረቢ እግፊር ሊ ወሊዋሊደየ ብሎ ዱዓ ማድረግ እንደ ፉቃሃዎች አባባል በዚህ ቦታ ላይ ይቻላል የሚልን ነው ይዘው የሚሄዱ። አና ምንድነው ከተባለ ከአልሐሰን ኢብኑ ዓሊ ነብዩ ሰለላሁ ዐለይሂ ወሰለም ሲሉ ሰምቻለሁ ስላለ ነው። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ዓቂበ ዳሊን ካሉ በኋላ ረቢ እግፊር ሊ ያሉበት ሁኔታ አለ። አሚን ከዛ በኋላ ፊማ ረዋሁ ጠበራኒ ፊል ኩብራ ፊል ከቢር ወልበይሀቂ ፊል ኩብራ እንዲሁ ይህንን ዘግበውታል ማለት ነው። ሰከታዎችን አይተናል ማለት ነው። ኻሚስ ወአምስተኛው ደግሞ ወበይነ አሚን እና ወሱረቲ አሚን በሚለውና ከጨረሰ በኋላና በአዲሱ ሱራ በመጀመር ላይ አሁን ደግሞ ጥቂት ዝምታ አለ ማለት ነው። ወሳዲሱሃ ስድስተኛዋ ደግሞ በይነ ሱረቲ ወሩኩዕ አሁንም በሱራዋ መጨረስ መካከልና ልክ ሱራዋን አዲሷን ሱራ ጨርሶ ከዛ በኋላ ወደ ሩኩዕ አላሁ አክበር ብሎ ለማጎንበስ በሚሄድበት ጊዜ ልክ ሱራዋን እንዳከተመ እንደጨረሰ ወደ ሩኩዕ ከመሄዱ በፊት ጥቂት ዝምታ አለ ማለት ነው። ስለዚህ በእነዚህ ስድስቱ ቦታዎች ላይ እነዚህን ስድስቱ ዝምታዎች ይጠቀማል ማለት ነው። እነዚህን ስድስቱ ዝምታዎች ደግሞ ሼክ መሐመድ አሊ አደም ረህመቱላህ ዐለይሂ በኪታባቸው ዘኺረቱል ዑቅባ ላይ በግጥም መልኩ የሚያስቀምጡበት ሁኔታ አለ። ሌላው ማወቅ ያለብን ምንድነው በስድስቱ ቦታ ላይ ዝም የሚባልበት ሲባል አይጮህም ለማለት እንጂ ቀስ በሚልበት ሰዓት ግን ዚክር እንዲዘክር የሚፈልጉበት ቦታዎች ደግሞ አሉ። እነዛን መጠቀም ይችላል ማለት ነው። አሁን እንግዲህ አንድ ልንረሳው ማይገባ ነገር ምን አለ? በእነዚህ ስድስት ቦታዎች ላይ ዝም ማለት አለብን ወይስ የለብንም በሚለው ላይ ሐዲስ የመጣባ